እንደው በኢትዮጵያ ያለውን ወቅታዊ ሁኔታ እንዴት እየተመለከትከው ነው? ብዙ ነገሮች የትኛውን ርዕስ አንስቼ የትኛውን እንደምጠው አላቅም፣ ግን እንዴት ነው የምታየው? በፖለቲካው፣ በኢኮኖሚ፣ በአጠቃላይ ኢትዮጵያ ምን ላይ ነች ያለችው? አቶ አብየው በጣም ጥሩ፣ በጣም አመሰግናለሁ ወንድም መሳይ። እንደገና አንተም ሌት ተቀን ነው የምትለፋ ያለው። ሁለታችንም የሚያገናኘን ከሌሎችም ጋር የሀገር ፍቅር ነው፣ የህዝብ ብሶት ነው እና በጣም ነው እጅግ አድርገን እናመሰግንህ። እኔም ሪሊ ታኮራለህ፣ ለኢትዮጵያ ልጅ ነህ አንተም። በዚህ ለመናገር ወዳለሁ አንተን ላድናቆቴ። ምን መሰለህ እንግዲህ አጠር አድርገን የኢትዮጵያን ሁኔታ ብናየው በጣም የሚያሳዝን ሁኔታ ነው ሀገራችን ያለችበት። በሁሉም መስክ ከየቱ ጀምረን የቱን እንደምንልም አንዳንዴ ግራ ይገባናል። ምስቅልቅሉ በኢኮኖሚም፣ በፖለቲካም፣ በማህበራዊ ኑሮም፣ ሰላም በማጣትም በብዙ ነገሮች ሀገራችን ዝቅተኛ ውስጥ ነው ያለችው፣ ወደ አደጋ እየሄደች ነው ያለችው እና አሁን የሰሞኑን ቀውስ እንኳን ብናየው አሁን በኋላ በዝርዝር እንመጣበታለን። የአገዛዙ ፖሊሲ ውድቀትን ነው የሚያሳየው። ለምን ቴዲ አፍሮ ያነሳው በተለይ አገዛዙን በደንብ የሚቋቋምባቸውን እንትኖች ነው። በሐሳብ አንድ ሰው ብቻውን ነው እንግዲህ አርቲስት ነው እና እንደዚህ ሊደናገጥበት ለምን ቻለ የሚለው ላይ ይሄ ፖለቲካ ቀውስ የሚያመጣው ነው አንዱ። ምክንያቱም ይሄ መንግስት እንደምታውቀው ኢትዮጵያዊነትን ለመግደል ነበር የሚታገል የነበረው በብዙ መንገድ። አገሪቱን፣ ታሪኳን፣ ማንነቷን፣ ኢትዮጵያዊነት የሚለውን ስሜት ለመቅበር ነበር ባለፉት ዓመታት በተለይ በሰፊው የሚታገልበት የነበረው። እሱም በዝርዝር እንመጣበታለን። ምን ከሰንደቅ ዓላማው ጀምረህ ከአድዋ ታሪክ ጀምረህ ራሱ ከሃይማኖትም አንጻር የእስልምናና የተዋህዶ ኦርቶዶክስ ክርስቲያን የሀገሪቱን ዋልታ አንድነት የሆኑትን በማጥፋት ረገድ በዚህ ሁሉ ነበር የሚሰራ የነበረው። ከዛ ደግሞ በተለይ ህዝቡን መከፋፈል በብሔር፣ በሃይማኖት፣ በቋንቋ ከፋፍሎ መግዛት ከድሮ ከነጮች ከጣሊያን ጊዜምና ከሌሎች ከቅኝ ገዢዎችን በባሰ ደረጃ የአንድ አገር መሪ የራሱን ህዝብ እንደዚህ አድርጎ በመጥላት በመናቅ እና ከፋፍሎ ለመግዛት ሲጥር ሌት ተቀን ለማየት በኢትዮጵያ ታሪክ ውስጥ ምን የታየ የማይመስለኝ በጣም በሚያሳዝን ሁኔታ ነው። ከዛ ህዝቡን በፍርሃት ለማሸባቀቅ ነው የሚፈልገው። አሁን ሰሞኑን እንኳን የምንሰማው የነበረው ለምሳሌ በኦሮሚያ ውስጥ በአምቦ ዙሪያ የ120 ግሩፕ ብለው የፈጠሩትን ስታይ ምን ያክል ህዝቡን ለማስደንገጥና ቀጥቅጦ ለመግዛት ከስድቡ ከጥቃቱ ከምኑ ባለፈ ብዙ ሞክሯል ባለፉት 8 ዓመታት። እንግዲህ በዝርዝር ብዙዎችን የምታውቃቸውን ወላንታ አልነግርህም፣ ግን አንዳንዱን ዋና ዋናዎችን እንኳን ብንጠቅስ አሁን ከዚህ ከ120 ከሚለው ሌላ ራሱ ሰውን በአደባባይ መጨፍጨፍ፣ መግደል፣ አንዳንድ ቦታ ላይ የፍጥኝ እያሰሩ ምን የተማሪ ያሉ ለምሳሌ በወለጋ በተለይ በኦሮሚያ አካባቢ ነው እንደዚህ የሚያደርጉት። ወስደው በአደባባይ መጨፍጨፍ፣ ወላጆቻቸውን አስቀምጦ ራሱ ልጆቻቸውን መረሸን ከፊታቸው ላይ። እንደዚህ አይነት በጣም በየትም ሀገር እንጃ እንደዚህ አይነት ነገር ታይቶ የሚያውቅም አይመስለኝም። እያወጡ መግደል። አሁን በተለይ በሃይማኖት ቅድም በመጣሁበት ቀሳውስቱን እዛው ቅዳሴ ላይ ያሉ ቤተ መቅደስ ሁሉ እየገባ መጨፍጨፍ፣ ገዳማትን ማውደም፣ ትምህርት ቤትን ማውደም፣ ሕክምናዎችን ማውደም። ምን ልበል እንግዲህ ሴቶችን መድፈር፣ ባልና ልጆችን አስቀምጦ ከፊታቸው ላይ መድፈር። ይሄ ሁሉ ለማሸማቀቅ ህዝቡን ተቀጥቅጦ እንዲገዛ ለማድረግ ሬሳ ጭኖ ገሎ በአህያ ጭኖ ማዞር ወይንም ደግሞ መጎተት፣ መስቀል። ምን ትለዋለህ? እንደው እኔ እንጃ የጭካኔ ዓለም ይባል ለማስረዳትም ራሱ ለመስማትም እንኳን የሚቀፍ ነገር። አሁን ሰሞኑን አርስ የሚያደርጉት የምታውቀው ነው። በየቀኑ እየወሰዱ እንደዛ እያፈኗቸው እንደሚጠፉ እና ይሄ መንግስት የዜጎችን አንድነት አይጠብቅም። አገሪቱን መቀመቅ ውስጥ ነው የከተታት። በድህነት እንግዲህ ብዙ ስታቲስቲክስ አንተ የምታቀርባቸው የኢኮኖሚ ምሁራን በየጊዜው የሚናገሩት ነው። ከ80 በላይ በድህነት የሚማቀቅ ህዝብ ያለበት፣ በረሃብ የሚያልቅ፣ በኑሮ ውድነት፣ በግብር በመፈናቀል ስንቱን ነው የምናነሳው? ይሄ መንግስት እንደዚህ አይነት ሁኔታ ላይ ነው እንግዲህ ኢትዮጵያ ያለችው እና እንዴት ነው ልትወጣ የምትችለው? አሁን የሰሞኑን ራሱ በኋላ በዝርዝር እንመጣበታለን። በማጭበርበር በምርጫ እያለ ሀገር ዓለም ያውቀውን ምንም ምርጫ የሚባል የሌለውን በመሳሪያ በሙሉ ያስገድድክ ወስደህ በሉ ካርድ አስገቡ ለማለት መዘጋጀት ምን ትለዋለህ? ተማሪዎችን አሰልፈው በፖሊስ እየደበደቡ እየሄዱ ካርድ ማውጣት አለባችሁ ማለት እና ከዛ እንግዲህ ኦፍ ኮርስ በየቦታው ያለውን ጦርነት በየቦታው ያለውን ማለቅ በቤኒሻንጉል በጋምቤላ በሌሎች ሁሉ በሙሉ የምትሰማው ነው። ከእሱ ብቻ አይደለም የሀገሪቱን ሉዓላዊነት በሙሉ ምንም ዋስትና የላትም። ሀገር በየቦታው እንደተደፈረች ነው ያለችው። ዞሮ ብቻ ምንድነው ሀገራችን ተሽጣለች።
ምን ከምን ጊዜው የበለጠ መውረዷ ሳይሆን መሳሪያ ሆናለች። ያው በተለይ ለዩኤኢ በምታውቀው ነው የውጭ እንትን ሁሉ እያሰለጠነ ምን ሱዳን የመሰለ ጎረቤት በጣም ከኢትዮጵያ ሕዝብ ጋር ፍቅር የነበረው እኔ በራሴ አውቀዋለሁ እዛም ሄጄ ያንን ሀገር ለማፍረስ ሁሉ የሚሰራበት ነውና ስንቱን ነው የምናነሳው። የሰንደቅ ዓላማውን እንግዲህ የምታውቀው ነው። አሁን ቴዲን በኋላ እንመጣበታለን። ምክንያቱም ኢትዮጵያን ለማፍረስ አንዱ ዋናው የተነሱበት የነበር ሰንደቅ ዓላማውን ከህዝቡ ህሊና ንቃት ህሊና ማጥፋት፣ ከነጠላ ሳይቀር እየቀደዱ ማጥፋት፣ ከቤተክርስቲያን አይቀር እየገነጠሉ መጣል የመሳሰለው ነገርና ኢትዮጵያን ለማጥፋት ነው የተዘጋጁት። ምናልባት አንተስ ከሶስት በላይ መንግስታትን ታውቃለህ። እንግዲህ ቀዳማዊ ኃይለ ሥላሴ ጊዜ ምናልባትም በዛን ጊዜ ነበረ እድሜህ ጊዜውን ታስታውስ እንደሆነ አላውቅም። የደርግን ዘመን የምታውቀው ነው። የህወሓት ኢህአዴግ ዘመንም አሁን ብልጽግና እንደው መንግስት ይመስላል ወይ? እንግዲህ ሁሉም የየራሳቸው መጥፎ ጎን አላቸው። ነገር ግን ቢያንስ የመንግስት ቅርጽ አላቸው። እንዲህ ናቸው እንዲህ ነው ተብለው በመንግስት የሆነ ከረጢት ውስጥ አስገብቶ መለካትና መስፈር ይቻላሉ እነዛ። ይሄ ግን አለው ወይ? እንደው መንግስትስ ይመስላል ወይ? እንደ መንግስትስ ቁመና አለው ብሎ መቁጠር ይቻላል ወይስ ብዙዎች እንደሚሉት የማፊያ ስርዓት ነው? የመንግስት ስም ይዟል ግን ሀገሪቱን እየመራ ያለው በማፊያ መዋቅሩ አማካይነት ነው የሚል ነው። እንደው መንግስት ነው ለማለት አፍ ሞልቶ መናገር የሚቻል አገዛዝ ነው? በጣም ጥሩ ጥያቄ ነው። እኔ ሁል ጊዜ ራሴ በዚህ ጥያቄ ላይ የምታገልበት ነው። ግን አሁን ወደ መጨረሻ አካባቢ ይበልጥ እያወቅሁ ከመጣሁ በኋላ የሚደረገውን ሁሉ ነገር እየሰማን እንደምታውቀው አሁን ለምሳሌ አምቦኔ 120 የሚለውን ሌሎችንም ይሄ መንግስት ነው ለማለት በጣም አያስደፍርም። እንዳልከው ብናወዳደር ቀደምትነት ያሉትን ከቅርብ ጊዜው እንኳን አሁን በህወሓት ጊዜ እንኳን የነበረው ሁኔታ በምናይበት ጊዜ እንደ የህወሓት ጊዜ መንግስት እኮ ነው የምልህ አሁን ካለፈ በኋላ እኮ ነው የምናየው ምን ነበር የኢትዮጵያ ህዝብ እኮ የሚያሳዝነው ከአንዱ ወደ አንዱ እየባሰ ወደ እየሄደ ነው የመጣው። ስርዓት ነበር እኮ እኔ እንዲያውም በብዙ ነገር እንለያያለን እንግዲህ በሐሳብም በርዕዮተ ዓለም ከህወሓት ጋር በተለይ በዚህ ብሔር ፖለቲካ በሚለው ግን እነሱ በሚያደርጉት የኢኮኖሚ እንቅስቃሴ በተለይም ደግሞ በመንገድ ስራ በቴክኖሎጂ በመሳሰሉት ነገሮች ላይ ምንም እንኳን ሙስና ብዙ ነገርም ቢኖር አንዳንድ ለውጦች ስለነበሩ ድህነትም እየወረደ እንደሆነ በግልጽ ይታይ ስለነበረ የሄድኩ እንኳን ራሴ ቢያንስ ለ10 ዓመት ያክል ቴክኖሎጂ ለማስገባት እውቀት ለማሸጋገር በህወሓት ጊዜ ሰራ ነበር። ግን ይሄ መንግስት እንደመጣ አንድ ዓመት እንኳን አልቆየውም። እሱን ዝርዝር ልገባበት አልፈልግም፣ ጊዜም የለንም። ምክንያቱም ሙስናው ጭካኔውም ወሮበላነት የሆነ በቃ ምን ተቋሞችን በሙሉ ማጥፋት የትራንስፖርት ተቋም በለው የሕክምና ተቋም በለው የፖለቲካ ተቋሞችን በለው በዝርፊያ በሙሉ ማጥፋት በዛ ላይ ደግሞ በጭካኔ እና ይሄ መንግስት የወንብድና የወሮበላ የማፊያ አይነት ተግባር ነው በሙሉ የሚሰራ ያለው። እኔ አሁን የምንሰማው ቅድም የዘረዘርኳቸው ነገሮች እኮ ምን ማፈን መታሰር ምን አለ ይባላል። አሁን በወያኔ ጊዜ በህወሓት እንደዚህ አልነበረም። እኔ በንጉሱ ጊዜ ምን ነበር ወጣት ነበርኩ። ኢንፋክት አሁን ቴዲም አልፎ አልፎ ያነሳዋል። ወደ ኋላ ሲሄድ መጥፎም ጥሩ የሚባል ነው ታሪክ መቼም የማንም ሀገር ያለ ነው። ግን እንዴ በጃንሆይ ጊዜ እኮ ይህችን ሀገር አስከብረዋት ነበር። ዛሬ ዝም ብዬ ሳስታውስ አንዳንድ የሚመጣል የሚመስል አሁን አንዴ በ71 አንድ ምሳሌ ልስጥህና በፈረንጅ አቆጣጠር በ71 አካባቢ ነውና ንጉሱ ወደ ቻይና ሄደው ነበር እና ወደ ቻይና ሲሄዱ ማንንም ያላደረገው ነው አክቹአሊ ሊቀመንበሩ ማኦ እንግዲህ የኮሙኒስት ፓርቲ መሪ ነው እንግዲህ የኮሙኒስት ሀገር መሪ ነው። እንዴት አድርጎ በክብር እንደተቀበላቸው ኢትዮጵያ በሚል እቺ ጥንት ሀገር የአፍሪካ መሪ የሆነች ጠላትን የተዋጋችና ነፃነቷን አክብራ የኖረች በሚል በክብር ነው እንግዲህ ተቀበላቸው። በነገራችን ላይ ያኔ አሜሪካ እንኳን ገና የዲፕሎማቲክ ግንኙነት አልፈጠረችም ነበር ከቻይና ጋር ንጉሱ ሲሄዱ ገና እነሱ እየተዘጋጁ ነበር። ታይዋንን ነበር የሚያውቁት ነበርና ከአሜሪካም ጋር ጥሩ ግንኙነት ነበራት ኢትዮጵያ። እንደገና ደግሞ ይሄን የቻይናን መንግስት ሄዳ ያውም የኮሙኒስት ፓርቲ እንትስትን ንጉሱ የነበራቸው ክብር አሜሪካ መጣው ኒውዮርክ በኬኔዲ ጊዜ ሲጎበኙ እንደ ኢትዮጵያ እኮ በዓለም የታወቀች የዓለም መንግስታትን በሙሉ እንዲቋቋም መሰረት የጣለች የአፍሪካና ህብረትና አንድነት ያቋቋመች እንደዛ ነበር በንጉሱ ጊዜ። እንግዲህ መሳፍንታዊ አገዛዝ ብለን እኛም መሬት ላራሹ ብለን እኩልነት እያልን የተነሳንበት መንግስት ነው ያሁን ምንነግር። በደርግ ጊዜ ደርግ እኮ ኢትዮጵያ እንደዚህ ተከፋፍላ እንድትጠፋ ሊተቀና አይሰራም ነበር። ደርግኛ ሁላችን ቢታገል ነው እንግዲህ ቀይ ሽብር እኔ ጓደኞቼ ሁሉ ስንታልቀዋል ስንት ቆራጥ ሆኖ የሀገር ፍቅር ስሜት የነበራቸው ግን ሌት ተቀን ኢትዮጵያን በዘርና በሃይማኖት በቋንቋ ለማጥፋት አይሰራም ነበር። ደርግም በራሱ ብዙ ስህተቶችን ሰርቷል። ትውልድ ወድሟል በዛ ወቅት እንግዲህ እሱ የተለያዩ ምክንያቶች ይኖርታል። ግን ኢትዮጵያን ለማፍረስ ሌት ተቀን እንደዚህ መንግስት አይሰራም ነበር። እንግዲህ ይሄ መንግስት እኮ አፍርሷት ሌት ይደርስ ነው የምትለው
አሁን እኮ መጨረሻ ላይ እየተንገዳገደች እንድትወድቅ እኮ ነው የሚሰራው። የማፊያም እንዳትለው እኔ የምልህ መንግስት ነኝ ያለ ያወራል፣ እየተነሳ ያታላል፣ ይዋሻል፣ ያጭበረብራል፣ ህዝቡን ይሳደባል። ሌላው ቀርቶ እነዚህ መንግስታት አሁን ቅድም ያልካቸው ህዝብን ሲሳደቡ እኔ እንደዚህ ሰምቼ አላውቅም። ጉንዳን ናቸው ይላል፣ ዋጋ የላቸውም ይላል። ድሃ የሱ በሙሉ አሁን ይሄ የወንጌላዊ የተባሉ ነቢያት እያሉ እየወጡ የሚናገሩት ድሃን አሁን ፒያሳ እንዴት አማረች ድሃ በሙሉ ከተጠራረገ በኋላ ይላሉ። ጉንዳን ነው ይላሉ። ጥቁር ጉንዳን አንዴ ከተከለ መርዙን አይለቅም ይሉሃል። እሱ ቁራናቸው ደግሞ ቁራናቸው አለ። እኔ ምን አሰብኩ መሰለህ? ዝም ብዬ ስለ ቁራና ስለ ንስጥላለው ሳስ እንደምን ነው የቁራን ያክል ትንሽ ብልሃት በሰጣችሁ ላል የቁራ እኮ ነው አምሹ አንተም ታውቅ ይሆናል። የስለ እንስሳ የሚያጠኑ ሊናገሩ ይችላሉ። ብስለት እኮ አላት ቁራ ራሷ ባክማ እንፋት በማህበራዊ እንትን ነው የሚኖሩት። እንዲያውም ለልጆቻቸው ሁሉ ይከላከላሉ ቁራዎች በነገራችን ላይ እና ከንስር የበለጠ እንዲያውም ኢንተሊጀንት ናቸው ነው የሚሉት። ምን አለ እንደው የነሱ ያክል ትንሽ እንኳን እንደው ርህራሄና ብልሃት ስለማህበራዊ ኑሮ እንኳን እንትን ዕውቀት በሰጣችሁ ነው ያልኩት። ነው ድንቁርና እኮ ነው የሚናገሩ። እኔም ላስበው የሚናገሩ አይመስለኝም አንዳንድ የሚናገሩት። እና ኤኒዌይ ባጭሩ እኔ የምልህ እኔ እንጃ እኔ እንደዚህ አይነት ነገር በኢትዮጵያ ታሪክ ውስጥ ታይቶ አይመስለኝም። ግን ከሁሉም የሚያሳስበው ሁሉ ጭፍጨፋ፣ የሁሉ መገደል፣ መታፈኑ፣ መታሰሩ ብዙ ነገር አለ። ግን የሀገሪቱ ህልውና አስጊ ደረጃ ላይ ደረሰ። እንደዚህ ሆኖ ይሄ መስቀልቀል ልጠፋ ወደምደህበት ደረጃ ነው እየገፋት ያለው። በአለም ደረጃ ተወድቃለች ምንም ስም የላት። እንደው የአብይ አህመድ አገዛዝና አሁን ወቅታዊ ቁመና በተመለከተ ነው። በሀገር ውስጥ እንግዲህ ከ80-70 በመቶ በላይ የኢትዮጵያን አካባቢ የሚቆጣጠር አይደለም። አማራ ክልል ያው ሰሞኑን ምን ሰማው ሪፖርት አለ። ሌላው ቀርቶ አረንጓዴ በሆኑት በምርጫ ቦርድ አረንጓዴ ተብሎ በተከለሉት ቀጠናዎች ጭምር 36 የምርጫ ወረዳዎች ወድመዋል። እንግዲህ ቀዮቹ ፈጽሞ መንቀሳቀስም የማይቻል ነው። እንኳን ምርጫ ለማካሄድ የምርጫ እንቅስቃሴ እንኳን ያልተጀመረባቸው ነው። ምርጫ ቦርድ አረንጓዴ ብሎ በከለላቸው ቀጠናዎች 36 የምርጫ ወረዳ እንግዲህ 36 የምርጫ ወረዳ ማለት 36 የህዝብ ተወካዮች ምክር ቤት አባል ማለት ነው። እነዚህ በሙሉ የምርጫ ወረዳዎች የምርጫ ጣቢያቸው ወድሟል። የምርጫ ጣቢያ ሰራተኞች ታስረዋል። በፋኖ እርምጃ የተለያዩ ቅጣት ተሰጥቷቸዋል። ስለዚህ ኢትዮጵያን መቆጣጠር መንግስት አይደለም፣ ትግራይን አይቆጣጠርም። ያው የምናውቀው ነው። ኦሮሚያ ክልል በተመሳሳይ ከፊል የሚባለው ሁሉ ተሻግሮ አሁን ከግማሽ በላይ የሚሆነው የኦሮሚያ ቀጠና በአብይ አህመድ የሚታዘዝ አይደለም። ሰሞኑን ምን ሰማው ሪፖርት አለ። ደቡብ ላይ ኮሪያ አካባቢ ከ400 በላይ ሰዎች በአንድ አመት ጊዜ ውስጥ ተገድለዋል። ከፍተኛ ችግር ነው ያለው። የሚቆጣጠረው ጸጥታና ስርዓት የሚያስከብርበት የኢትዮጵያ ቀጠና በጣም ያነሰ ነው። ካናዳ ያወጣችውን የጉዞ ማስጠንቀቂያ ያያየን ነው ከአዲስ አበባ በስተቀር እሱንም በከፍተኛ ጥንቃቄ ነው የአዲስ አበባውንም። ስለዚህ እንዲህ አይነት በሀገር ውስጥ የከሰረ ጀንበሯ እየጠለቀችበት ያለ አገዛዝ ነው። አሁን ደግሞ በውጭው በፖሊሲው በሚከተለው ፖሊሲ ምክንያት ከፍተኛ ኪሳራ ደርሶበታል። አሜሪካ ከኤርትራ ጋር ግንኙነት ልትጀምር ነው። ማዕቀቡን አንስታ ቀጠናው ላይ እንግዲህ የኃይል አስተላለፍ ለውጥ ሊመጣ እንደሚችል እየሰማን ነው። የአብይ አህመድ ደሞዝ ከፋይ የሆነው የተባበሩት አረብ ኤሚሬትስ መንግስትም ከአሜሪካ ዳራጎት እየጠየቀ ነው፣ እርዳታ እየጠየቀ ነው ያለው። በብዙ የውጭ ፖሊሲዎቹ በብዙ እንቅስቃሴዎቹ ኪሳራ ገጥሞታል። ስለዚህ በሀገር ውስጥም በውጭም ጀንበሯ እየጠለቀችበት ያለ ስርዓት ይመስላል። ምናልባት በዚህ ወቅት ላይ እኔ ከሞትኩ ሰርዶ አይብቀል አይነት በሚወስደው እርምጃ ሀገር እንዳይጠፋ ጥንቃቄ መደረግ ያለበት ነው። ከዚህ ሰውዬ እንደው እቺን ሀገር በሆነ መንገድ መመንጠቅ ካልቻልን በስተቀር አደጋው ሰፊና ጥልቅ ሊሆን ይችላልና እንደው ከዚህ አንፃር በሁሉ መስክ እየከሰረ እያበቃለት ያለ ስርዓት ለመሆኑ ብዙ ማሳያዎችን መዘርዘር ይቻላል። አቶ አብዩ ልክ ነው። ምንድነው አንድ ትልቅ ነገር ተስፋ የታየን የተስፋ ብርሃን የታየን ጎበል ለማለት ይቻላል። በተለይ ቴዲ አፍሮ በኋላ በዝርዝር እንመጣበታለን። ያስመሰከረው ነገር ቢኖር ለኔም ምናልባት ለብዙዎቹ ምናልባት ለአንተም ሞተች ጠፋች ያልናት ሀገር ኢትዮጵያዊነት ልትሞት እንደማትችል ነው። በጣም የሚገርመው ነገር ቢኖር እሱ ነው። አሁን ይሄን ዳስጣል ነው ሌሎች ሙዚቃዎች ካወጣ በኋላ በቅርቡ እንኳን እንደሰማነው ቢያንስ ወደ 80 ሚሊዮን ህዝብ ነው ያየው። እንግዲህ 80 ሚሊዮን የሚባለው በማነው ስሙ በኢንተርኔት እና በዩቲዩብ ሬከርድ ነው። ከዛ ውስጥ ከ80 ሚሊዮን እንግዲህ በግሩፕም በመሳሰለው ህዝቡ በፋሚሊ በቤተሰብ የሚያዳምጠው መገመት ትችላለህ። ቢያንስ የኢትዮጵያ ወደ 130 ሚሊዮን እንኳን ቢኖር
እነዚህ ሰዎች ማይደግፉት አንዴም እንኳን አይሞሉ ዘራፊዎቹና ጨካኞቹ አብዛኛው ህዝብ አድንቆ እያለቀሰ በቁጭት በስሜት ነው ይሄንን ሙዚቃ ያዳመጠው። ስለዚህ ይሄ ትልቅ ተስፋ ነው፣ ታሪካዊ ተስፋ ነው። በጣም ያደናበራቸው ነው ቅድም ስለ እንደነበረው ነው ኢትዮጵያዊነት ሞታለች ወድማለች እንደፈለግ እንገዛታለን ብለው ያሰቡት እንዳልሆነ ነው ያወቁት። አንድ አርቲስት ነው እንደዚህ ያነቃነቃቸው። ስለዚህ ይሄ ትልቅ ተስፋ ነው። ምንድነው እኔ የሚታየኝ አሁን መሰለ ወንድም መሳይ ሁልጊዜ ትግሎች ሲፈነዱ ታምቀው ይቆዩና መጨረሻ ላይ ነው እሳተ ገሞራ የሚፈነዱት። በየካቲትም በንጉሱ ጊዜ የሚሆነው እንደዛ ነው። ምናልባት በውሃትም ጊዜ ያው እንደዚያው የዚህኛው እንደው ያስፈራል። እኔ የምልህ አሁን ይሄን ያክል ህዝብ እንደዚህ ቁጣ ካለው ቁጭት ካለው አሁን ቴሪ እንደሚናገረው ምልህ ውስጡን እያረረ ነው። መጀመሪያ ላይ ሙዚቃውን በኋላ መጣበት አለኝ ዳሽጣል የሚለው ለራሱ ነው የሚናገረው። ልክ የኢትዮጵያን ህዝብ የኢትዮጵያ ድምጽ የሆነው ለዛ ነው። ሁሉም በሆዱ በልቡ እያረረ ነው ያለው። ያንን ነው ያወጣው። ያንን በሚያወጣበት ጊዜ የሚያሳይ ተስፋ ምንድነው? እቺ ሀገር አትሞትም ማለት ነው። እንደዛማ ባይሆን ኖሮ ጠፍተን ነበርኩ። እንደዚህ መንግስት አያያዝ ባለፉት 8 ዓመት ክልል ከክልል ሃይማኖት ከሃይማኖት ብሔር ከብሔር እያጋጨ እንደገና ሉዓላዊነትን እያስደፈረ በኢኮኖሚ ተው እንግዲህ ልብ የሚጣለው ግብር ይሄ ኑሮ ውድነቱ ይሄ ሁሉ የሆነ በዓለም ደረጃ ወድቃ እስካሁን ድረስ ኢትዮጵያ አትኖርም ነበር። ግን በጣም የሚገርመው ነገር ህዝቡ ኢትዮጵያን እንደሚወድ ህዝቡ ኢትዮጵያ እንድትፈስ እንደማይፈልግ ይሄ ህዝብ አንድ ቀን ከተነሳ ደግሞ እንደ እሳተ ገሞራ እንደሚሆን እና ይሄ ትልቅ ተስፋ ነው። ኢንፋክት ይሄ መንግስት ማወቅ ያቃተው እሱ ነው። አይ በታሪክ የሚማር ነው። አምባገነኖች ሁሉ ጊዜ አይማሩም። በነገራችን ላይ ካለፈ ታሪክ አያውቁም እና ሁሉ ጊዜ የቀጠቀጡ የደበደቡ የረገጡ ያስፈራሩ የሚኖር ነው መስላቸው። ግን ፈሪዎች ናቸው ደግሞ ቢገርም ይሄ መንግስት አሁን ፈርቶ ነው እኮ እንደዚህ የተደነባበረው። በአንድ ጊዜ በቴዲ አፍሮ ደፋር ይመስላሉ፣ ግን በጭካኔያቸው ደፋርን ለማለት ይፈልጋሉ። ሰውየው አንዴ ተነስቶ ወጥቶት እዚህ ከሆነ የኛ እንዲያውም ከቀይ ሽብር 10 ጊዜ ይበልጣል ከተነሳብን አንለቃቸው ምናምን ያለ አስፈራራ ይሞክራል። ግን ይሄ ህዝብ ዝም ብሎ ተዘጋጅቶ አምቆ ነው ያዘው። ሊፈነዳ ይችላል። ከፈነዳ ደግሞ ከዛ በኋላ እንደማዕበል ነው የሚበላቸው እነዚህ። እንዲያውም አሁን ማሰብ የሚያስፈልገው ኢትዮጵያን በተቻለ መጠን እንዴት አድርጋ ልትሸጋገር የምትችለው እንደዚህ አይነት እሳተ ገሞራም ቢፈነዳ ማዕበል ቢነሳ ሌላውም እንዳይጠቀምበት ከውጭም ከውስጥም በተለይ አሁን በጥቅመኞቹ በገንዘብ በምን የተያዙት መሳሪያ እንደሚሉት ነገ ጧት ያመቻቸው ወደ ዱባይ ወደ ዘርፈን እንሄዳለን የሚሉት እነሱ ሀገር እንዳያጠፉ ያው መንግስት የሚባል ቅድም እንዳልከው ስርዓትም ስለሌለ እንዴት አድርጎ ነው በስርዓት መሸጋገር የሚቻለው? እሱን ነው እንግዲህ አሁን በተቻለ መጠን ይሄ ትልቅ ተስፋ ነው። ይሄ ራሱ የኢትዮጵያዊነት መነሳት የሚል ግን ራሱ ወደ ቴዲ አፍሮ የሚያሳየው መሰለ ህዝቡ አንድ ምልህ የሚመራው የሚያደራጀው የሚያቀናጀው ውስጥ ለውስጥ የሚያደርገው ካለ ለመነሳት ወደ ኋላ እንደማይል ነው። ኢንፋክት ከቴዲ አፍሮ መማር የምትችለው ምንድነው? አንድነትን ነው ያመጣው። አንድነትን ነው የሰበከው። እነሱ ደግሞ ይሄን አንድነት አይፈልጉትም። ከፋፍሎ በመግዛት ነው የሚፈልጉት። ቆራጥነትን ነው፣ ለለውጥ መዘጋጀትን ነው። ስለዚህ አገሪቱ ትፈርሳለች የሚል ስጋትን ቢኖረን አስፈላጊውና ትክክለኛውን ነገር ከተደረገና ከተሰራ ግን አትፈርስም የሚል እምነት ነው ያለኝ። ኢንፋክት እነሱ ገፋፍተው 11ኛውን ልክ እሱ በኢትዮጵያ አቆጣጠር 11 ሰዓት ነው እንደሚለው ጀምር የሚለው ሙዚቃው ላይ ገፋፍተው እንዲፈነዳ ወደ 11ኛው ሰዓት ላይ እንዳያደርሷት ነው ይችላል። ያኔ ከፈነዳ ግን ምን ሊሆን ይችላል የሚለውን በጥንቃቄ በህብረት በአንድነት በመነሳት መፍትሄ መፈለግ ያስፈልጋል እንጂ አይ ቲንክ ሀገራችን አትሞት ነው። አይ ቲንክ ትልቅ ነገር ያስተማረን ቢኖር አሁን ቴዲ በዛ ነው። እኔ ምን አነቃው ህዝቡ ነው ተስፋ ያቆረጠው ሁሉ ተስፋ ነው የሰጠው። ግን ተስፋ ደግሞ ዝም ብሎ አይደለም፣ ቆራጥነት ያስፈልጋል፣ ትግል ያስፈልጋል። የኛ ትውልድ እንደምታውቀው በዚህ በኩል በጣም ጀግና የነበረ ትውልድ ነው። ምንስተቶች ተሰርተዋል፣ ብዙ ነገር አለ። ግን ልክ አሁን ቴዲ እንደሚለው ለነፍሱ አይሳሳም ነበር፣ ለሀገሩ ነበር የተነሳው። ለሀገሩ የተነሳ ነው ምን የመሰሉ ወጣቶች የኦሮሞ የአማራ የትግራይ የሁሉም የምትላቸው ህይወታቸውን እያሳለፉ የሰጡት ለሀገራቸው ብለው ነው። ይሄም ወጣት አሁን ያለው ህዝብ ከዛ አትሊስት እሱን መማር አለበት። ምክንያቱም በግፍ ዝም ብለ በእነዚህ ፈሪዎች በሚደናበሩ እስኪ ተመልከት። አሁን እሱ በሌሊት እየሄዱ ምናምን የሱን ቤት መጎርጎርና ስቱዲዮውን ማፍረስና ምን ማለት ምን ይባላል? በእነሱ ቤት አሁን እንትን ማለታቸው ነው አለ አይደለም እንዲሸማቀቅ ለማድረግ እሱን ብቻ ሳይሆን ወጣቶችን እያፈሱ ማሰራቸው
እና ከተነሳችሁ እንደዚህ ነው የምናጠፋችሁ ነው ማለት ነው። ግን መነሳቱ አይቀርም፣ ህዝቡ ይነሳል። ወደዛ ልናልፍ ነው እንግዲህ አቶ አብዩ። ያው የቴዲ አፍሮ አልበም መውጣት ሳምንቱ ሙሉ ለኢትዮጵያውያን መነጋገሪያ ትልቁ አጀንዳ ሆኖ ነው የዘለቀው። አሁንም እንደዚሁ ትኩስ አጀንዳ እንደሆነ ነው ያለው። አብይ አህመድ የበለጠ ዙሩ እንዲከር አድርጎታል። ኢትዮጵያውያንን የበለጠ የሚያስቆጣ እርምጃዎችን እየወሰደ ነው የሚገኘው። ወደዛ ከመግባቴ በፊት ግን አልበሙን በሙሉ እንዴት አገኘው? እንደው ሙዚቃ አፍቃሪም ሊሆን ይችላል ወይም እንደ አንድ አልበሙን በተለያየ ስሜት እንደተቀበለው ሰው እንዴት አገኘው? በዚህ ደረጃ ከፍተኛ የህዝብ ተቀባይነት፣ ከፍተኛ የህዝብ እውነት ለመናገር ድብልቅልቅ ነው ያደረገው። እንዴት አገኘው አንተ በግልህ? በጣም እኔ መቼም የራሴን ስሜት ልንገር የተፈጠረብኝና መጀመሪያ እኔ እየጓጓ ነበር ስጠብቅ የነበረ ሙዚቃው ሊወጣ ነው ሲባል፣ ምክንያቱም በጣም ነው የምወደው ሙዚቃን በጣም ወዳለሁ። በነገራችን ላይ እንደ ብዙ ኢትዮጵያውያን አንዳንዴ እንዲያውም ሀሳብ ሲገባኝ እንቅልፍ ቢዝለኝ ጆሮ ላይ አድርጌ ሙዚቃ እያዳመጥኩ ነው የምተኛው። በተለይ ክላሲካል ሙዚቃ ኢትዮጵያ ነው። ሌሎች ቴዲንም በጣም ነው የምወደውና የማፈቅረው እና ይሄን ሙዚቃ እስከሚወጣ ድረስ በጣም ነበር በጉጉት ስጠብቅ ነበር እና የሚገርመው ልክ እንደወጣ አይደል መጀመሪያ ጀንበር የሚለውን ነው ያዳመጥኩት የነበረና እሱ ነበር የወጣ ነበር። እሱን ልክ እንደ ሲቃ ያዘኝ። እሱን በማዳመጥበት ጊዜ ምን ስለ ሀገር ሲያወራ፣ ምን ስለ ሀገር ስለ ሰንደቅ ዓላማ ሲያወራ ሁላችንም ነው የምንበጠበጠው። ከዛ ደግሞ እንደገና የዳስጣል የሚለውን በሚመጣበት ጊዜ እያዳመጥኩ እንግዲህ ዳስጣል በኋላም በደንብ እንነጋገርበታል። ልክ እንደ ሙቪ ነው የምታየው። አይ ቴዲ ከፍተኛ የሆነ ችሎታ ያለው በጣም ልዩ የሆነ ተሰጥኦ ያለው ሰው ነው። ዘፈንም ለማለት የሱም በጣም አስቸጋሪ ነው። ድርሰት ነው ምናልባት ሊቀርብ ይችላል እንደነ ያሬድ ምናምን እንጂ ዘፈን ስትሉና ሙዚቃ ስትሉ እንደውም ይቀላል እና በእያንዳንዱ ቃላት ከፍተኛ የሆነ ኃይለኛ የሆነ ውበት ግን ያለው ትርጉም እየሰጠ ነው የሚያቀርበውና ልክ እሱን በሚልበት ጊዜ ወደ መጨረሻ አካባቢ ልክ እኔ ስለ ባንዲራው ሲናገር፣ ስለ አርበኞች፣ ስለ ጀግኖች ሲናገር አልቻልኩም፣ ስለ መስዋዕትነት ሲናገር ምክንያቱም ያሳለፍኩት ነውና ፈነቀለኝ እና ከዛ እንባያ ሁሉ መፍሰስ ጀመረ። እውነቴን ነው የምነግርህና በእንደዚህ አይነት ስሜት ነው የሰማሁት። እስካሁን ድረስ ገና አልጠገብኩትም። ኢንፋክት በኋላ አቆምኩ፣ ምክንያቱም ረበሸኝ ውስጤን። ሁላችንም የሀገር ፍቅር ስሜት አለን፣ ቁጭት አለን፣ ብሶት አለን። ይሄን መሆን አልነበረባትም ይህች ሀገር። ስንት አርበኞችን ጀግኖች የነበሩት የሁላችንን መስዋዕትነት የከፈሉላት ሀገር በሚል ቁጭት አለን እና በእንደዚህ አይነት ስሜት ነው የተቀበልኩት። ከዛ በኋላ ተረጋግቼ ነው እንዲያውም ሌሎችን ዜማዎች ማዳመጥ የቀጠሉ እስካሁን ድረስ። ኢንፋክት አሁን ዳስጣል የሚለውን አላቆምኩም። ይገርምሃል፣ በሰማሁት ቁጥር አዳዲስ ትርጉም ነው ማገኝበት።